ይሄ ልጅ ያለቀ ጉዳይ ላይ ገብቶ አዲስ ነገር ሊያመጣልሽ አይችልም። ወንድ ልጅ ደግሞ በቤቱ መበጥበጥ መረበሽ ሲመጣ ወንድነቱን በሚያውቀው በለመደው መንገድ ማሳየት ይጀምራል። ገባሽ? ይሄ ልጅ በፊት እንዲህ ነበር የሚበጠብጠው፣ አሁንም መበጥበጥ ጀመረ። ቀይረሽው አልነበረም እንዴ? ሌላ ሰው አልነበረም እንዴ ይሄ ልጅ? ስለዚህ አሁንም አንቺ እኔ እንደ እናት እንደ ሚስትነቴ የምመክርሽ ነገር ነገሮችን ላላህ ስጪ። ከሱ በፊት የነበረ ነገር ነው። ከዛ በኋላ መሆን ያለበትን እየታየ ተስተካክሎ፣ እሱን ግን እዚህ ውስጥ አትክተችው። ከአቅሙ በላይ የሆነ ነገር ወንድ ልጅ ማለት በእኔ አስተሳሰብ ወንድ ልጅ ጭንቅላቱ እንደ ህፃን ወንድ ቢሆንም ነገሮችን የማስተካከል የመምራት ምን የማለት ግዴታ ቢኖርበትም ግን እንደኛ እንደ ሴቶች መላ መፍጠር መቻል የሚለውን ነገር አያውቅበትም። ይበልጥ አንቺ ልትተባበሪው የሚገባሽ ነገር ችግርሽን ከአላህ ጋር አውሪ፣ ለአላህ ስጪና ትላንት በመከርንሽ መንገድ እኔ አሁን ቅድም ባልኩት መንገድ ነገሩን ፈተሽ እናትሽንም ሄደሽ አይተሽ ነይ። መተውን ቢያርሱሽ መተው ያርሱሽ፣ እኛም አናንስም ለአንቺ አንቺን ለማድረስ አንቺን ለማገላበጥ እኛ እዚህ ጋር አናንስም። ግን ሰውየውን ከአቅሙ በላይ የሆነ ነገር እየሰጠሽው አንቺም አታሳብችው። ካላስ ላላ ስጭና ነገሮችሽን ዝግ ይረዋል። በየስንት ቀኑ ነበር አንቺ ቤትሽን እየከፈትሽ የምታለቅሽው? ስንት ጊዜ ነበረ እሷ ስትናገርሽ የነበረው? በየጊዜው ካላስ ላላህ ስጪ፣ ዝጊ ፋይልሽን። ሰው ሲረሳው እኮ ያንን ነገር ሰውን እያስታወስሽ ያለሽው አንቺ ነሽ እንጂ የአንቺ ታሪክ እኮ ተቀይሯል። ዛሬ ነጋዴ ነሽ፣ ዛሬ ሰራተኛ ልጅ ነሽ፣ ዛሬ የሀቢባ ልጅ ነሽ እየተባልሽ አይደለ እንዴ የምትጣሪው? እየታገሽ እንዴ የተደረገው አሁን የትራቭል ባኑ ማለት ነው። አሁን እቺ ልጅ የ8 ወር እርጉዝ ናት። በዚህ ሰዓት መሳፈር አችልም። ምን አስታወሳትና ትራቭል ባኑ በዚህ ሰዓት ወታ ሚዲያ ላይ ልታለቅስ ቻለች? ያልገባኝ ነገር ሀቡ ሲጀመር በትራቭል ባኑ አይደለም። ልጅቷ ከጭንቅላቷ አታወጣው የሚሆንሽ ባገኘችው ቻንስ ታወራዋለች። ይሄን ነገር ከኔ ጋር ብዙ ጊዜ ተነጋግረናል። አያስፈልጋትም። ተነሳ አልተነሳ እኮ ቁጭ እንዳለ መቅረት ይችላል። ያነሱ ደግሞ ግን በቃ ለአይምሮዋ ሰላም እንዲሰማት ሀቡ ፋይሏን ትዝጋ ግጥም አድርጋ። እቺ ልጅ ቅድም ሲናገር ሰምቼዋለሁ። ፍርድ ቤት ሄዳ ስትመጣ የምታሳየው አክሽን ሁለቱ መሀል ብጥብጥ ይፈጥራል። ሀቡ ገባሽ? ይሄ ልጅ ያደረገው ነገር የለም። በአንድ በኩል ደግሞ የእውነት ስንናገር እሱ እዛ ህይወት ውስጥ አልከተታት። ያ ነገር ሲፈጠር አብሮ ሆኖ ሳያግዛት ቀርቶ የተፈጠረ ነገር የለም። ከሱ በፊት ነው ሀፕን ያደረገው። አዎ ግን ባልና ኦስማን እኔ ጋር አትደውል፣ እንሴን እንዳልገለበጥልህ ደግሞ አትደውል። እሺ ሞዴሬተሮች አስገቡት። እንግዲህ ከህዝብ እኔ አንድ ሰው ነኝ። ከህዝብ ትእዛዝ አልወጣም። ሀቢባ አስገቢው፣ ይቅርታ መቀበል ትልቅነት ነው እያሉ እያሽቃበጡ ነው ኮመንታተሮች። ነገ ታዩታላችሁ ከወራት በኋላ የሰውዬ ድጋሚ ሰክሮ ወጥቶ ሚዲያ ላይ ሲያቀራሽ ለእናንተ የምትወቀስበት ኮመንታተሮች አስገድዳችሁ ነው። አንቺ ትወቀሽበታለሽ። ይሄንን ልጅ ውጥረቱ ከተሽ ወደዛ እንደገና ብትመልሽው አንቺ ትወቀሽበታለሽ። ያን ሰዓት ሀቡል አንቺ ቆማልሻለች። አሁን አይደለ እኔ ለዚህ ልጅ የዛለት ቆምለታለሁ። እውነቴን ነው የምልሽ። ትላንት ቁጭ አድርገን አዋርተ ነው ሰበቡን አውቀናልኛ። ስለዚህ አሁንም ነገርሽን ፋይልሽን ዘግተሽ እናቱኝ ይረዋል ሚስቱኝ። በፊት ሲንግል ነበርሽ። ለዛ ነው ብቻሽን ስትራራጪ ምን ስትይ የነበረው። አሁን ኑሮሽን ኑሪ። አላህ ይፍረድልሽ ላንቺ። እንዴት ነው ወንድሜ? አልሐምዱሊላህ። እንዴት ናቸው? ሰላም አለይኩም ጀሚዓን። ሀቢባ ልክ ነሽ አንቺ። ያኔ መቀየምም ኦፍኮርስ ግዴታ ነው። ግዴታ መቀየምም አለብሽ። ሁላችንም ተቀይመናል። እኔም ደግሞ ትላንትና ረጅም ሰዓት አውርተን ነበረ። እኔ ረዋን ብቻ ስለሆነች ነው። አፉታ ለአላህ ነው። አሁንም አንቺም ትልቅ ልብ ያለሽ ሰው ነሽ። ብዙ ህዝብ የቻልሽ ሰው ነሽ። ይሄንም ደግሞ ለረዋን ብልሽ ደግሞ አያቀጥሽም እህቴ። ለአላህ ብልሽ ለእህትሽ ብልሽ ደግሞ በቃ ለአላህ ስጪው። እኔ አሁን እዚሁ ህዝብ ፊት ለፊት እኔ ማዝነው ለረዋን። ነገ ብትጉዳ የሆነ ነገር ብትሆን ያኔ ምንድን ነው የምንጠብቀው? ኦስማንም ብዙ አውርቼሃለሁ። ኃላፊነት ያለብህ ሰው ነህ። ከትንሽ ቀናት በኋላ አባት ትሆናለህ። ይሄ ኃላፊነት ትልቅ ኃላፊነት ነው። ድሮ የነበርክ
ጊዜ እንደፈለግ ሆንክ፣ ማንም አይጠይቅህም። ያለፈውን ነገር አለፈ። ከሆን በኋላ ደግሞ ምስትና ልጅ አለ። ነገ የሆነ ነገር ቢደርስብህ ልጅህ ማን ነው የሚያሳድግልህ? እስር ቤት ብትገባስ እሷም ደስ ይላታል። ልጅህስ ማን ነው? እሱን ማስተዋልም አለብህ ወንድሜ። ብዙ አውርተናል ሀቢባ። እኔ ምንም አልልሽም። አንቺም ትልቅ ልብ ያለሽ ሰው ነሽ። አፉታ ለአላህ ነው። ለእህትሽ ብልሽ ማለት ነው ቻንስ ስጪው። እኔ ለራዋን ብዬ ይቅር ብዬዋለሁ። ኖ ቪዲዮ ክፈትና እኔ እኮ ለማንም ይኸውልሽ፣ እኔ ቪዲዮ ተሰራ አልተሰራ ጉዳይ አይደለም። ቪዲዮ ይክፈት አይደለም፣ ቪዲዮ ይክፈትና እንደዚህ እያየሽ ይቅርታ ይጠይቅሽ። ቪዲዮ ክፈት። ለምን ቪዲዮ ከፍቶ ነው እንዲህ ሲል የነበረው? የዛኔ እንዲህ እያለ ነው ሲሰድብሽ የነበረው። ቪዲዮ ይክፈትና ይቅርታ ይጠይቅሽ። እንደገና ምን እንደተጠቀምኩት ቢነግረኝ ከይቅርታው በፊት በአንቺ የተጠቀምኩትን ገንዘብ ከፍለሽኝ ከሆነ እርዳታ ሳሰባስብልሽ በዛው ይንገርሽ። ይንገረኝ። በአንቺ ፎሎ ከሆነ ያገኘሁት ሀቢባ በረዋን ነው የታወቀችው። ከአንቺ በፊት እኔ ማንም አያውቀኝም ነበር። አንቺ ታዋቂዋ መተሽ እኔን ታዋቂ ያረግሽኝ። ብቻ በቃ ነገር እንትን ማባባል ምንም አያስፈልግም። ካላስ ተውት በቃ። አላክረት ስፋል። ሰላም ሀቢባ፣ ሰላም ነው? ሰላም ሁላችሁንም ሰላም ብያለሁ። እዚህ ከታች ስከታተል ነበር እና እስካሁን እድሉን ለማግኘት ለመጀመሪያ ጊዜ ብዙ አበባ የሰጠሁበት ቤት ነው። ለሁለተኛ ጊዜ መሰለኝ ከገባሁኝ። የሆነ ሰዓት ማዞሯ ስትረገጥ የሆነ ጊዜ ከዜድ ጋር እንትን የሆነ ጊዜ ገብቻለሁ እንጂ ከዛ በኋላ ገብቻ አላውቅም። እና እየሰማሁ ነበር። ሀቢባ ልክ ነሽ። ያው በተናገርኩት ነገር ምንም ብትይ አልፈርድብሽም። ምክንያቱም ለእኔ የፈለግሽውን ነገር ብትናገሪ በተናገርኩት አንግል ነው የወሰድሽ። አንድ ይቅርታ፣ አበባውን ቆጥራችሁ መልሱለት ሞዴሬተሮች። ይኸውልህ ሞዴሬተሮች አበባውን ቆጥረው እየመለሱልክ ነው። ማና የሞዴሬተር ስንት አበባ እንደሰጠክ ጋላሪ ላይ ያሳያል። ቁጥሩን አይተሽ በቁጥሩ ልክ አበባ መልሱለት ሞዴሬተሮች። ቴንኪው። እሺ ማንም ሰው ፎሎ እንዳያደርገኝ፣ አንድ ሰው ለመጀመሪያ የምናገረው አንድ ሰው ፎሎ እንዳያደርገኝ፣ አበባም እንዳይሰጠኝ፣ ጊፍት እንዳይሰጠኝ አልፈልግም። አበባ እዚህ ቤት የሰጠከው አበባ ያው ተመልሶልካል ተቆጥሮ። ቀጥል፣ እየሰማንክ ነው። ሀቢባ አዳምጪ። ጉዳያችን ከአንቺ ጋር ነው አይደለ? ስለተናገርኩሽ ነው አይደለ? አንቺ ኮሜንታተሮች ወይም ሌላ ሰው አልተናገርኩም። የመጠየቅ መብት አለኝ አይደል? እኔ በረዋን ምን እንደተጠቀምኩ ንገረኝ። አንድ ሰው ሲናገር ከማስረጃ ጋር ነው ሆነ። እኔ በረዋን የተጠቀምኩት ይሄ ነው በለኝ። በቀደም የጌማ ቀን የወረደላት አንበሳና ዩኒቨርስ በረዋን ነው ብለሃል። በረዋን ማን ነው መጥቶ በረዋን ስም አንበሳና ዩኒቨርስ ያወረደልኝ? ፈርስት ኦፍ ኦል ንገረኝ። ፈረስት ኦፍ ለእኔ ደግሞ መልሽልኝ። እኔ የት ስጠት አንቺ ሁሉ ጊዜ ማስረጃና መረጃ ትያለሽ አይደለ? የት አየሽኝ? የት የሚለው ይህን በስካርክ ተጥለቅልቋል ሙሉ ቲክቶኩ። ኖ ሀቢባ ሁሉ ነገር የምናወራው በማስረጃና በመረጃ እስከሆነ ድረስ ማለት ነው። እኔ ስጠጣ ያየሽን ንገሪኝ፣ እኔ ደግሞ እነግርሻለሁ። ሀቢባ በጣም መጀመሪያ አንተ ሀቢባ በረዋን ነው የታወቀችው። ሀቢባ በረዋን ተጠቅማለች ያልከውን የተጠቀምኩትን ጥቅም ንገረኝ። እኔ ለእሷ 5 ቀን ቁጭ ብዬ 55,000 ድርሃም ሰብስቤ ቁጭ ብዬ ደረሰኝ ለቅሜ ስሰጣት የከፈለችኝ ክፍያ ካለ ንገረኝ። አንቺም ንገሪኝ። እሺ እኔ ስጠጣ ካየሽኝ ሰካራምነት ለዓለም የመሰከረልክ ቅጽል ስም ኩላ ሰካራም ነው። በላይቭ ላይ እየገባክ እየሰከርክ ሰዎችን በሳደብ አመልክ ነው። ሙሉ ቲክቶኩን ሰርች ማድረግ ትችላለህ። ዞር ዞር እያልክ ፈልግ። ስክሪን ሪካርድ ሰክረ ስትሳደብ አዳምጪኝ ሀቢባ። እኔ ሰርች አድርጌ አወጣዋለሁ። ሰርች አድርጌ የበፊት ላይፍን አወጣዋለሁ። የታወቅኩበት እኔ ደግሞ በሰካራምነት የታወቅኩት አውቃለሁ። ጎበዝ፣ ራስህ ላይ ራስህ መሰከርክ። እሺ መሰክራለሁ ይሉኝ። እኔ ምንም የሚያውቁት እብድ ነው። ቲክቶከር ላይ የሚያውቁት ኡስማን በቃ ያ እብዱ ኡስማን ነው። ፐርሰናል ላይፌ ማንም ሰው አያውቅም ከረዋን በስተቀር ወይም በሚቀርቡኝ ሰዎች በስተቀር ማንም አያውቀኝማ። እኔ የሚያውቁኝ ኡስማን ማለት ሌላ ሰው ነው፣ እብድ ነው። በቃ ገባሽ አይደለ? እኔ ስናደድ በቃ ጠጥቷል ነው የሚባለው። ውሃ ጠጥቼ ብመጣም ተናድጄ ባወራም እንኳን ምንድን ነኝ እኔ ሰካራም ነው አይደለ? ስም ተሰጥቶኛል። በቃ ስም ስለተሰጠኝ ደግሞ ስትናደድና ስትሰክር ሰዎችን የመርገጥ መብት አለኝ ብለን የምታስበው? ሰዎችን ያለ ምክንያት የመናገር መብት አለኝ ብለን የምታስበው? ሁሉ ጊዜ አንቺ ምን ትያለሽ? ማስረጃና መረጃ። እኔ ስጠጣ አየሽኝ? አዎ እየሰከርክ ላይቭ ላይ እየገባ ትቀበጣጠራለህ። እሷ መልክ ነው፣ አለም ያውቃል እኮ አልኩ። እሺ
ስጠጣ ስሰክር ስቀባጥር ዓለም ይመሰክራል አልሽ። አንድ ቪዲዮ አምጪ። እኔ ደግሞ ለምን እንዳወራው ያው እነግርሻለሁ። ቪዲዮ ብቻ እነግርሻለሁ። ኡስማን አንተ አሁን የገባኸው ይቅርታ ልጠይቃት ነው ወይስ ማስረጃ ስለጠየቁት ነው። እኔ የተጠቀምኩትን ማስረጃ ስላልኩት አፈረ። ቻው። ለረዋን ስል ነበር እድል የሰጠኩታ። ቤቱ አይመጥንም። ጨምላቃ ባለጌ ስድ ድሮም ለባለጌ እድል መስጠት ለአንቺ ስል ነበር እድሉን የሰጠሁትኝ። ባጭሩ ቪዲዮ አብርቶ ይኸው ደረሰኝ። ረዋን አንቺ እርዳታ እንድታሰባስቢላት የከፈለችሽ ማለት ይችላል። የተጠቀምኩት ነገር ካለ በአንቺ ሀቢባ በረዋን ነው የታወቀችው አለ። በአንቺ የምታወቀው እንዴት እንደሆነ ከአንቺ በፊት ስንት ፎሎ ነበረኝ? ታዋቂ ስለሆንኩ መሰለኝ እኔ ጋር መተሽ በ5 ቀን ውስጥ በኢትዮጵያ ኦልሞስት 3 ሚሊዮን ሊደርስ የደረሰ ብር የሰበሰብኩልሽ። አንድ ሁለተኛ ሀቢባ በረዋን ተጠቅማለች ሲል እርዳታውን እንዳሰባስብልሽ የከፈልሽን ክፍያ ካለ ደረሰኝ አምጥቶ መለጠፍ። እኔ እኮ ነገርኳችሁ። ለባለጌ ለሰካራም እድል መስጠት ለባለጌ አንዴ ነው፣ ድጋሚ እድል አይሰጥም። እኔ ጋር ረዋን ለአንቺ ብዬ ሙኒትን አክብሬ፣ ታሜን አክብሬ፣ ኮመንታተርን አክብሬ፣ ህዝቡን አክብሬ፣ ራሴን አስቀይሜ አንቺን ለማስደሰት ነበር ይሄን ባለጌ ቤት ያስገባሁት እንጂ ቤት የኔ ቤት አይመጥነውም። ለባለጌ አይመጥንም። ይሄ ቤት የጨዋ ቤት ነው። አለቀ። እድል አንዴ ነው። ደግሜ እድል ሰጠውትኝ ገብቶ ጭራሽ እኔኑ ለሰካራምነቱ ሰካራምነትህን ራስህ በራስህ ላይ እየመሰከርክ አይደል እንዴ? ቁጭ ብዬ አንተ ሰክረክ የተለፋደድካቸውን ስክሪን ሪከርዶች ልሰብስብ ለሚስትህ ልኬላታለሁ። ሰክረ ገብታ አፍን ስትከፍት ልኬላት ይህንን የሚለው በምን ምክንያት ነው ብዬ ላኩላት በዋትሳፕ። ከዛ ምን አለች? አለቀሰች። ስታለቅስ ረዋን እኔ አንቺን አልተቀየምኩሽም፣ በአንድ ሰካራም ባለጌ አንቺን አልቀየምም። የኔ እናት ግን ኬት አምጥቶ የት ያቀኛል ብዬ ጠየቅኳት። አለቀ። ጨርሻለሁ። ረዋን እኔ አንቺን መቼም እንደማልቀየምሽ ነው የምነግርሽ። አሁን ወደ መፍትሄው እንግባ። ለአንቺ ምን እንድናደርግልሽ ነው የምትፈልጊው? እኔ ሙኒት ታሜ ይኸው አለን ሶስታችንም። ይህን አድርጉልኝ በይና አቅማችን የሚፈቅደው ከሆነ እናደርግልሻለን። እሱን እንኳ አወራን። ትላንትና ማታ ላይ ነው የገባ ነው ሽምግልና አይደለ? በሽምግልና እኔም ለፈጣሪ ልሰጥ፣ እኔም ክሴን ላነሳ፣ እነሱም ክሳቸውን ሊያነሱ፣ እንደዛ ነው የተስማማን። እንሻለን። ጥሩ በቃ እንደዛ እናደርጋለን። ሰዎቹን እናሸማግልሻለን። ሙኒትና ታሜ ያሉ ከእነሱ በላይ ሽማግሌ የለም። ስለዚህ ያሸማግሉሻል። አለቀ። ክስትሽን ታነሻለሽ። እኔም አነሳለሁ፣ እነሱም ያነሳሉ። እና እሺ አሁን ከእነሱ ጋር ታርቀሽ ክስሽን ካነሳሽ፣ ክስሽን አንቺም ካነሳሽ፣ እነሱም ክሳቸውን ካነሱ ሌላ ያስለቅስሽ የሚችል ምክንያት አለሽ? እንደገና እርቅ ሳይሆን ክስ ማንሳት ነው። ያው ተሸማግላችሁ እኮ ነው ክስ የምታነሱታል። ፈቃደኛ ካልሆኑ አያነሱም፣ ፈቃደኛ ካልሆንሽ አታነሽም። መስማማት ማለት ላይክ አንዳንዴ ጓደኛ አትሆኝም፣ ግዴታ ቤተሰብ አትሆኝም፣ አብረሻ በይም አጠጭም፣ ግን በቃ ዝም ዝም ትባባያለሽ። ገባሽ? በቃ ዝም ዝም ትባባያለሽ። ማስረጃ ስላልተገኘ ነው ኬዙ የተዘጋው። የቪዲዮ ጉዳይ መስሪውን እንትን ሙሃሚ ጠበቃ ሚዛን ያናገር ነው ጊዜ ያለው የቪዲዮ ጉዳይ ማስረጃው በቂ ስላልሆነ ነው ያለው አይደል? ይኸው እንግዲህ ታሜን ስለነበረ ሴሙ በእኔ ስለነበረ እንትን የለም። ሴም ካርዱ በአንቺ ስም ስለሆነ በቂ ማስረጃ። ህግ ደግሞ አንቺ ስለፈለግሽ አንቺ ስላለቀሽ ለአንቺ ሲል የሚቀየር ህግ እኮ የለም። የዓለም ህግ እኮ አንድ ነው። ስለዚህ ሴም ካርዱ በአንቺ ስም ስለነበር አንቺ ሆን ብለሽ ብታደርጊ ውስጥ እኛ በምን እናውቃለን ነው ህጉ የሚልሽ። ገባሽ? ሴም ካርዱ በእነሱ ስም ቢሆን ኖሮ ኦኬ። ሴም ካርዱ እነሱም ብልጥ ስለሆኑ በአንቺ ስም የተገዛ ሴም ካርድ አንድ ቤት ስለምትኖሩ ያንን ሴም ካርድ ነው የተጠቀሙት። ስለዚህ በቂ ማስረጃ ካልተገኘ ፋይሉ ተዘጋ። ስላልተገኘ ፋይሉ ከተዘጋ ምንድን ነው ያለን እድል? እነሱ ደግሞ በተራቸው የከሰሱሽን ክስ እንዲያነሱ፣ አንቺም ደግሞ ያንን ክስ እንዲታነሺ በእርቅ በሽማግሌ ተፈቶ ጉዳዩ ክሱ ተነስቶ የዛኔ በፈለግሽ ሰዓት ትሳፈሪያለሽ። እኔ አሁን ግራ የገባኝ ነገር ረዋንጌ፣ ያልገባኝ ጭንቅላቴ ላይ ያለው ጥያቄ በዚህ ሰዓት የ8 ወር እርጉዝ ነሽ፣ ኢማራት ነው የምትወልጂው፣ ወደ ኢትዮጵያ መሄድ እንደማትች ታውቂያለሽ። እኔ አሁን 3-5 ለማውጣት በኋላ ነው ያወቅኩት እንጂ እንደማልችል መሄድ የ8 ወር እርጉዝ ስለማያስታውቅ ዶክተር ካልጻፈልሽ እኮ ፕሌን ላይ መሰቀል እኳች ማሬ አይቻልም። ስታስረጂ ነው የገባኝ። እርግዣ አንቺ ስታስረጂ ከዛ ገባኝ።
እንጂ ያላቀ ስለዚህ አሁን ላይ መሳፈር ስለማትችል ምንድነው ማድረግ ያለብሽ መሰለሽ? በሰላም እርግዝናሽን ጨርሽ፣ ውለጂ፣ እናትሽን አምጪ፣ ታርስሽ። ቀስ ተብሎ ክሱ ይዘጋል፣ ይነሳል፣ ትራቭል ባንሽ ይነሳል። ኸላስ ማፊ ሙሽኪላ ሳወለላ እንሻላ። እኔ ብቻ አንቺ አትቀይምኝ። ወላሂ ላዚም በልጆች የምላለው ረዋን ወላሂ ላዚም ረዋን እማዬ ትሙት አልተቀየምኩሽም። ሳይመን ይሙት ልጆቼን ይሳይ ወላሂ ላዚም አልተቀየምኩሽም። እናቴ ትሙት መቼም ነው ማልቀየምሽ። በጣም ነው የምወድሽ። ምንም አይነት እርዳታ በማንኛውም ሰዓት ካስፈለገሽ እኔ ከጎንሽ አለው። እስከ መጨረሻው ከጎንሽ ነኝ። እሺ ታሜ ሙኒትም እሺ፣ ሁላችሁም ይቅር በሉኝ። በቃ ማለት በቃ አውርቼሽ ነበረ እህቴ። ምንም ቢሆን እኛ ሁላችንም ከጎንሽም ነን። ትላንትና ነግሬሽ ነበረ። ምንም አልተቀየምኩሽም። አንድችም ቀንም ደግሞ አልቀየምሽም እህቴ። እሺ ታሜ አመሰግናለሁ። አብዬ ሁላችሁም አንቺም ንገሪያት ህዝብ ፊት ልቧ እንዲያርፍ። አንቺም እንደኔና እንደ ታሜ እንዳልተቀየምሻት ንገሪያት ሙኒቷ። እኔ ትላንቱም ነግሬሻለሁ። እኔ መቀየምም አልችልበትም። ሲጀመር ታውቃለች ራሷ። እኔ ቅርብ እያታለሁ። ምንም ነገር የለም። የእሷን ሰላም ነው የምንፈልገው፣ የቤቷን ሰላም ነው የምንፈልገው። በተፈለገው ሰዓት ለምንም አይነት ነገር አለን እኛ። ሀቡ ሳሪና ታስገቢልኛለሽ? ሳሪቲ ጥሯት ውዶቼ። ቀጥታ ልጠይቃት። እሷንም አስቀይሜያታለሁኝ። እናቴ ከዚህ በኋላ ግን ይኸውልሽ፣ እሱ አፉን ለሚከፍተው ነገር አንቺ ኃላፊነት አትወስጂም። እሱ አፉን ለሚከፍተው አንቺ እየወጣሽ ይቅርታ አትጠይቂም። አሁንም ድጋሚ ሌላ ቀንም ሰክሮ እንደገና ገብቶ ማቀርሸቱ አይቀርም። ነገም ከነገ ወዲያም አንቺ እሱ እየወጣ አፉን በከፈተ ቁጥር ኃላፊነት የለብሽም ይቅርታ የመጠየቅ። አንድ ሰው 18 ዓመት ልጄ ማለት ነው ሳይመን 18 ዓመት ከሞላው በኋላ ለሚናገረው ነገር እኔ እናቱ ኃላፊነት አልወስድም። ራሱ ነው ኃላፊነት የሚወስደው። እሱ ለሚሰራው ወንጀል እኔ አልታሰርም፣ ራሱ ነው የሚታሰረው። ስለዚህ አንቺ እሱን ወክለሽ ይቅርታ መጠየቅ ታቆሚያለሽ። ዚስ ኢዝ ላስት። እሱ አፉን ይከፈት፣ አንቺን ማንም አይቀየምሽም። እሺ አመሰግናለሁ። ከዚህ በኋላ እሱ አንድ ነገር ተናገረ ብለሽ ማንንም ይቅርታ ጠይቂም፣ አንቀየምሽም። እኛ እሱ በተናገረው አንቺ እንዴ እሱ የራሱ መታወቂያ፣ አንቺ የራስሽ መታወቂያ ያለሽ። እሱ የራሱ ፓስፖርት፣ ማንንም እኮ አይወክልም ማሬ። እሺ ማሬ፣ መቼም አንገትሽ እንዳደፊ። እሱ እየወጣ አፉን በከፈተ ቁጥር አንቺ አንገትሽ እንዳደፊ። አንቺ የምትወቀሽ የምትጠየቂው ራስሽ ከአንቺ አንደበት በምትወጣው አቃል ነው። ከአንቺ አንደበት ብቻ ክፉ ነገር አይውጣ። ሳሪቲን ጥሯት ውዶቼ፣ ሳሪቲን ጥሯት ፕሊስ። ዋትሳፕ ላይ ቮይስ ላርግላት ሰዎቹን ማለት ነው። ታሜ ሁኔት እንትን ነው ማለት በውስጥ ነው የሚሆነው ሽምግልና። እዚህ ከፈለጉ እዚህ ጋር ጠርተናቸው ህዝብ ፊት ብናስታርቃቸውስ? የሚፈልጉ አይመስለኝም። እኔ ሀው ኦፕሽን አለ፣ እንጠይቃቸዋለን። እሺ ፈቃደኛ ከሆኑ ሳሪቲን ሳቡልኝ ውዶቼ። ፍላወር ላኪ ሳርዬ። ሳሪ ላይፍ ላይ ነበረች። ፋይት አረኳት። አይ አልመታለች። እንዴት ናችሁላችሁ? እንዴት ነች ሳርዬ? አለሁልሽ። እንዴት ነሽ? አለን። የዛን ዕለት እኮ ቶሎ ሄድሽ። ምን ሆንሽ? 2 አንበሳ ሰጥሽ ሳትመሰገኝ በደንብ ትሄጃለሽ። ምንድን ነው ያጣደፈሽ እንደዛ? አንድ ቀን አወራሻለሁ በደንብ አታስቢ። አንበሳው እንዳይጎል ብዬ ሌላኛው ደግሞ ሮጦ እንዳይወጣ ፈርታ ነው ከውስጥ ያለ ተከትሏቸው እንዳይሄድ ፈርታ። ባርኩት ሳሪ እኔ ማሪ አረገኒ በመል አንዱ የቤቢ ሻወርሽ ነው ውዴ፣ አንዱ ምላሽ ነው ማሪ። ስጦታው ደርሷታል። በስሊት የሆነ ነገር ይገዛላታል ስትወጣ። ለማርያምን ጣጣ የለውም። ይገባሻል፣ የምርም ይገባሻል። ምክንያቱም አቡ በጣም ጎበዝና እኔ አሁን በጣም ከአንቺ ብዙ ነገር በፊት አይደለም አሁን እየተማርኩ ነው። ገባሽ? ስለዚህ በአንድም በሌላም ሰበብ
በቃ ልክ እንደ አንቺ አይነት ስትራቴጂ ነው መከተል የምፈልገው። ከይቅርታ ጋር እያወራው ነው በራስ መተማመንን የምሬ እንዳለብሽ። ስለዚህ ቆራጥ ነው የአቋም ሰው መሆን አለብሽ። ጀግና ቆራጥ አቋም ሰው ማንም ምንም አያመጣም። በጣም በጣም አመሰግናለሁ። ሳሪቲ የጠራንሽ አሁን ረዋን ይቅርታ ልጠይቅሽ ነው። ኧረ እንደው እሺ፣ ግን ያው እንደው ሀቡን ያሁን የማስበው ለእሷ ነው። አሁን ባለውበት ሰዓት ትረጅኛለሽ። አውርተናል፣ እኔም ታሜ ሙኒትም አውርተናል። እኔ መክሬያታለሁም። ጤናዋ በጣም ያሳስበኛል። ሀቡ ሴት ናት፣ እርጉዝ ናት፣ ቀኗ እየደረሰ ነው። በዚህ ሰዓት እንደዚህ በምትሆን ሰዓት ሁለት ነፍስ ነው የሚጎዳው። ስለዚህ ነገሮችሽን ከወለድሽ በኋላ ማስተካከል ትችያለሽ እና ስትሆኚ ደግሞ ብዙ ነገሮች ትትያለሽ። ብዙ ነገሮች በጣም ያስደስቱሻል። አትከፊም እባክሽ ብዬ እየነገርኳት ነው። ስለዚህ ምንም ችግር የለም። ለእሷ ደስ እንዲላት ለተፈጠረው ነገር ሰላም እንድትሆን እሺ ይቅርታ ትበላይ። ግን አሁንም አቡ ምከሪያት፣ ራሷን ብቻ ታስቀልጠኝ። በአሁኑ ሰዓት የሚያሳስብ ነገር እኮ አልነበረም እኮ። ምን ሆና እንዳሳሰባት አነግባ። አሁን አንቺ ስታስረጅኝ ነው የገባኝ አለችኝ። በዚህ ሰዓት የ8 ወር እርጉዝ መሳፈር አትችልም። ስለዚህ መሳፈር ካልቻለች ትራቭል ባኑ ቢቀመጥስ መሳፈር እስከምትፈልግ ድረስ በሆነ ሰዓት ባስፈልጋት ኢትዮጵያ መሄድ ባስፈልጋት ሰዓት ቢፈታ ሲያችግር ማርያምን በቅርቡ ታሜ ቤት ተገናኝተን ቁጭ ብለን እጇን ይዤ ረዋን ከዚህ ነገር ውጪ ውለጂ፣ ልጅሽን እቀፊ፣ በቃ በሰላም ተገላገይ፣ ከዛ በኋላ ሁሉ ነገርሽ ይቀጥላል ብዬ እጇን ይዤ መክሬያታለሁ። ጠይቂያት። በቅርቡ 1 ዊክ አይሆነውም፣ 1 ዊክ ቢኮዝ ኦፍ እሷ ሴት ናት። ገባሽ? የደም መዛባት ይኖራሉ፣ አለመብላት ይኖራሉ፣ መጨናነቅ ይኖራል። ከባድ እኮ ነው እርግዝና። እጇን ይዤ ነግሬያታለሁ፣ መክሬያታለሁ። ስለዚህ አቦ እኔ ችግር የለብኝም፣ ግን ለእሷ ደስ እንዲላት ሳርጌ ምን መሰለሽ፣ አሁን እሷ ይሄ ሰካራም ባሏ ወጥቶ አፉን በከፈተ ቁጥር ልትጨነቅ ነው ስለኛ። ገባሽ? ስለዚህ እኔ እንድታቅ የምፈልገው ነገር እኛንም፣ አንቺንም፣ ታሜንም፣ ሙኒትን ማንንም ሰው ቢናገር እኛ እሷ እንደማንቀየማት፣ ሁሉም ሰው ስለ ራሱ ኃላፊነት እንደሚወስድ ላይ ከእሷ አንደበት የሚወጣው ነገር እሱን እንጂ የሚወክለው እሷን እንደማይወክል፣ እሷ እንደማንቀየማት ተሰምቷት ደስተኛ ሆና ነፃ ሆና ነው እንድትኖር የምፈልገው። ገባሽ? አሁን እሷ የተጨነቀችው እሱ አፉን ለከፈተው እኛ እሷን የተቀየምን መሰላት። ገብቶሻል? ለአቡ ነግሬያታለሁ፣ በቀደምም ነግሬያታለሁ። ምክንያቱም ይኸውልሽ አቡዬ፣ አንድ ሰው ምከረው እምቢ ካለ ምከረው። ያኔ 1 ቀን ትታገያለሽ፣ 2 ቀን ትታገያለሽ፣ 3 4 ጊዜ ግን ራስሽን አሳልፈሽ አትሰጭም። መጀመሪያ ራስሽን ነው መውደድ ያለብሽ። ባልም ልጅም ምንም አንቺ ስትኖሪ ነው የሚኖሩት። አንቺ ከሌለሽ ማንም ሊኖር አይችልም። ስለዚህ መጀመሪያ ራሷን ካኖረች በኋላ አሁን ባለችበት ሁኔታ ማንም ምንም አያስፈልጋትም። ሰላሟ ብቻ አቡ፣ ሰላሟ። እሷ ሰላም ከሌላት እንዴት ነው ልትወልድ የምትችለው? ባል ትርኪ ምርኪ ልጅ ምናምን ከኋላ ነው፣ ክስ ምናምን። ይሄንን እጇን ይዤ አስረድቻታለሁ። ረዋን ደግሞ የሰው ምክር መስማት አለባት። ተረድተሽኛል አቦ? ቢስትሮንግ መሆን አለባት። ሶሻል ሚዲያ ላይ ያልተሰደበ የለም፣ ሶሻል ሚዲያ ላይ ያልተባለ ሰው የለም። ማን ግን ምንም አላመጣም። ማንም በሶሻል ሚዲያ ተሰብርቦ የቀረ የለም። እንደውም በዚህ ሰዓት በጣም ወዳጆቿ እየበዙ የሚገርምሽ፣ እኔ አሁን ማር አምጥቼ አላውቅም። አስቢ እንግዲህ እኔን እሷ ሰፖርት አርጋኝ ማር አምጥቼ እንዲሸጥ አርጋኝ። ኢማጂን ምን ማለት ነው? መረዳዳትን መከባበርን ነው እንጂ መሆን ያለበት። እየወጣች እንደዚህ ካለቀሰች ራሷን ችግር ውስጥ የምትከት ከሆነ ነገም ኃላፊነቱን የሚወስድላት ሰው አይኖርም። ይህንን ልነግራት ይገባል። ስለዚህ ጠንካራ ሴት መሆን አለባት። ማንም መጣ ማንም ቀረ ሊያሳስባት አይገባም። ከዚህ በኋላ ደግና እንዲህ ነው ያለበት። እዚህ ሰምተሻል ዋንሽ? ሰምቻለሁ። ግን እኔ አሁን በአሁኑም ይቅርታ ልጠይቅሽ እፈልጋለሁ። የዛሬ ዓመትም ያው ውስጥሽ ጠባሳ አለ። ወረዲ ምንም በእኔ ይቅርታ የሚፈታ አይደለም። ከረፈደ ነው የገባኝ። ብዙ ነገር ሆነሻል። እኔ ሶሻል ሚዲያ ላይ ባልመጣ ያ ያሳልፍሽው ስቃይ አታሳልፊውም ነበረ። በእኔ ምክንያት ማለት ነው። እና ለጠላት አሳልፌ አልሰጥም። የሆንሽው መናገር አልፈልግም። እዚህ እንተዋወቃለን። ሀቡም ታውቂዋለሽ፣ እሷም በውስጥ እነግርሻለሁ፣ ወይም ደግሞ ታውቂዋለሽ። ስለዚህ ያ ነገር ተፈጥሮ እንኳ ፊትሽን አላዞርሽብኝም፣ ጀርባሽን አልሰጠሽኝም። እንደ እህት ልክ እንደ ሀቡ አለሽ። በቃ የሆነ ነገር ሲከፋኝም አንቺን እንትን ስልሽ ኧረ በቃ በቀናነት ነው የምትመልሽው።
እና ይሄን እኔ እንጃ አላህዬ፣ እኔ ዱዓ አድርጌልሻለሁ፣ ዱዓም እያደረኩልሽ ነው። ለምን መመለስ አልችልም፣ ያንን ነገር መመለስ አልችልም። ተጽፏል፣ አንዴ ከላይ ተጽፏል። ሰበቧ ግን እኔ ነኝ። ልሳቅ እንጂ ውስጤ እርርድብን ነው የሚለው። ለምን ምክንያቷ እኔ ነኛ። እኔ ባልመጣ ያ ነገር ባይፈጠር እንደዛ አትሆኝብኝም እህቴ ነበረ። ስለዚህ ይቅርታ፣ በዛ ጉዳይ ይቅርታ። እኔ በአላህ ለምን ሰላም እንድሆን ማለት ነው። እኔ ውስጤ ሰላም ባያየሁሽ ቁጥር ያ ቀን ነው ትዝ የሚለኝ። ታስታውሻለሽ? የነገርሽኝ እያለቀስሽ ያ ነው ትዝ የሚለኝ። ሳይሽ ያ ቀን ነው ትዝ የሚለኝ። እግዚአብሔር የወደደውን የፈቀደውን ነው የሚያደርገው። እሱ ካልፈቀደ ካልወደደ በህይወታችን አንድም ነገር መሳካት አይችልም፣ መሆንም አይችልም። ምናልባት እኛ ሰዎችን ሰበብ እናደርጋለን እንጂ እሱ አልፈቀደም። ያ ነገር ደግሞ ቢሆን እኔን የሚያጠፋኝ ወይም ደግሞ እኔን የማያኖረኝ ነገር ሆኖ ሊሆን ይችላል። ስለዚህ በምንም መልኩ መጸጸትም የለብሽም። ሆነ በቃ አልቋል። አሁን ግን እኔ ለአንቺ አስባለሁ። ገባሽ? አንቺ ለእኔ እንደምታስብ እኔ ደግሞ ለአንቺ አስባለሁ። ስለዚህ ለልጅሽ መኖር አለብሽ። አለፈ። በምንም መልኩ ይቅርታሽን አለመቀበል አልችልም። ትናንትም ተቀብያለሁ፣ ዛሬ እቀበላለሁ። በቃ አብሽር፣ ከጎንሽ ነኝ፣ እህቴ ነሽ። ማርያም አሁን ራሱ አቡ እመጣለሁ ብያል ነበር። እመቤቴ ሂጂ፣ ሙባረክ እግዜር ይስጠው፣ ሂጂ አቡ ጋር ሲል ሂጂ ብዬ ነው እቤት እመጣለሁ ሁሉ ብያት ነበር። ጌታ ሀራም ያን ሰራ። ስለዚህ አሁን ረዋን ማንም የተቀየምሽ የለም። እኔም ታሜም ሙኒትም ሳሪቲም አልተቀየምንሽም። እሺ ማሬ፣ ቆይ ስልክ ተደወለባት መሰለኝ። ልቧ ደስ እንዲለው አለመቀየማችንን ካወቀች ከዛ በኋላ ደግሞ ወደሚቀጥለው ግን አሁንም ነገ ነገር እንዳይመጣ ደግሞ ነገም እንደገና መልሳ ወታ ሚዲያ ላይ እንዳታለቅስ አሁን ቢነገራት መቼ እንትን እንደሚባል መቼ ከሰዎቹ ጋር እርቁ እንደሚደረግላት ቀኑ ቢነገራት እና ሽምግልናው ታሜና ሙኒ ተባካችሁ ነገሯት። እናንተ ናችሁ እዛ በአካል ያላችሁ። በአካል ነው ወይ ወይንስ እነሱ ህዝቡን ሸሚዟቸው እሺ እንዲሉ